እየሰማነውንም ይመለስልሃል። አዎ ይሄ ለመጨረሻ ጊዜ ስለሆነ መልሱ ላይ ብቻ ፎከስ አድርግሽ። አዎ አሁን ይኸውልህ ሲጀመር የመጽሐፍ ቅዱስን አስተምሮት እኛንን የምንፈታልን እንጂ አንተ አትፈታልንም። ገብቶሃል አይደል? አንተ የምትፈልገው መስማት ስለምትፈልግ ነው እኛንም አትቀበለን። ገብቶሃል አይደል? ጥያቄው እሺ ቀጥል። 572 ሰው ይታዘባል። ሻውን ስቶትን ለምጠፍ ለዛ ጥያቄ ነው ወይ? ወአለይኩም ሰላም እንዴት ነው? አልሐምዱሊላህ ተቀጥላ። እሺ ሊቃውንቶቻችን ናቸው እኛንን የሚፈቱልን እያልክ ነው አይደል? ኢየሱስ ያድናል። አስታርቃቸው። ይኸው ሀንሱ ምን መሰለ እሱ የሚፈልገው እሱ መስማት የሚፈልገውን ብቻ ነው። ገብቶሃል? እኔ ደግሞ የመጽሐፍ ቅዱስ ይኸውልህ የጠየቀኝን ልንገር። ኢየሱስ ክርስቶስን እግዚአብሔር መድኃኒት አድርጎ አመጣው ይላል። በደንብ ስማኝ። እኔ ደግሞ ኢየሱስ ክርስቶስ ኢየሱስ ማለት ሰው የሆነው ኢየሱስ ነው። ኢየሱስ ማለት እኮ ከማርያም የተወለደው ነው። ይቅርታ እንዴ ስራ አመጣብኝ። 30 ሰከንድ ጠብቀኝ። እንደሱ ከሆነ ከሌላ ሰው ጋር ቀጥለብት ከሪም ስራ ላይ ከሆነ አያቀጥል። እሺ ይቅርታ ስራ ላይ ሆኜ ነው። እሺ አንሱ። እሺ ሐሳብህን ጨርስ። ግን የጠየቀህ ላይ ትኩረት ብታደርግና ብትወያዩ አሪፍ ነበር። እሱ እዚህ ቦታ ላይ እግዚአብሔርን እንደተስፋው ቃል ለእስራኤል ለመድኃኒት እርሱን ኢየሱስን አመጣ ይላል። አመጣ ከተባለ የመጣ አካል አለ፣ የመጣ ቃል አለ። ለምን መጣ የሚለውንም እዚያ ላይ ተገልጿል ከነ ምክንያቱ ማለት ነው። ለምን መጣ የሚለው መድኃኒት አድርጎ አመጣው ይላል። ጥሩ እሱን ይስማማል፣ ችግር የለውም። ግን ማን ያመጣው ነው ጥያቄው? አመጣ ስለሚል ማን ያመጣው የሚለውን ነገር ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ ገባና አንብበው እስቲ ምን ይላል? እሱ ላይ ያለውን ወደ ገዛ ወገኖች መጣ የሚለውን አልካደህም። እሱ መምጣቱን እኮ ሁላችንም እናምናለን። አሁን ማን ነው ያመጣው የሚለው ላይ ነው እዚያው አውዱ ላይ ሲጠቀስ ጊዜ ማን ነው ያመጣው የሚለው ነገር ላይ አሁን ልንመለስ ነው። ወዴት አሁን ማን የላከው የሚል ወደ አካል ልንመጣ ነው። ፐርሰኑ ላይ ልንመጣ ነው አይደለም? አይደለም። እግዚአብሔር አካል ነው፣ መለኮት አይደለም። እግዚአብሔር አመጣው ስለሚል ማለት ነው። ኢየሱስም እኮ እግዚአብሔር ነው። ኢየሱስ እኔ እግዚአብሔር ነኝ ብሎ አያውቅም። ይሄን በዚህ ላይ መወያየት ትችላላችሁ። ኢየሱስ እኔ እግዚአብሔር ነኝ አላለም። አሁን እያመጣህበት ያለውን ጥቅስ መጽሐፍ ቅዱስ ይናገራል። አንተ አሁን እያወራኸው ያለው ከመጽሐፍ ቅዱስ አውጥተህ ከሆነ ኢየሱስ እግዚአብሔር ነው ይላል። ይኸው መጽሐፍ ቅዱስ የለ ኢየሱስ እግዚአብሔር ነው አንተ እንደዛ የሚል የለም መጽሐፍ ቅዱስ ላይ ካለ በዚህ ላይ ላሳየኸው ግባ። ወረስ እሺ ሃይሽ ያ ኢየሱስ እኔ እግዚአብሔር ነኝ ብሎ የተናገረበት ቦታ አለ። ኢየሱስ ያድናል አይደለም? ኢየሱስ እግዚአብሔር ነውና ጥያቄን ኢየሱስ እግዚአብሔር እንደሆነ መጽሐፍ ቅዱስ ይናገራል ነው ያልኩት እንጂ ኢየሱስ እግዚአብሔር ነኝ ማለትም አይጠበቅበትም። ይኸውልህ ረቀየልክ። እሺ እንደሱ አይሆን። እሺ ኢየሱስ እግዚአብሔር መሆኑን ከማንም በላይ የሚያውቀው ማን ነው? ራሱ ኢየሱስ ነው አይደል? ይኸውልህ አሁን ያንተ ጥያቄ ወደ ሎጂክ ተቀየረውን ምን ማለት ነው? አንተ አንሱ አንሱ። እሺ ሎጂክ አይደለም። በክርስቶስ ትምህርት ለማይኖር እርሱ አምላክ የለውም እያለ መጽሐፍ ቅዱስ ይናገራል። ከማንም በፊት መቀደም ያለበት የክርስቶስ ትምህርት ነው። የክርስቶስ ትምህርት ክርስቶስ እኔ እግዚአብሔር ነኝ ብሎ የተናገረበት ቦታ አለ የለም? ከሱን ጀምርና እሱ አላለም ከሆነ ሌሎች ብለዋል ወደሚለው ደግሞ ትሄዳለህ። ችግር የለውም። ይኸውልህ መጽሐፍ ቅዱሳችን ላይ እኔ እግዚአብሔር ነኝ ብሎ አልተናገረም፣ መናገርም አይጠበቅበትም። ለምን? ይኸው መልሱን ልስጥ። አሁን ደግሞ አንተ እስካሁን አንሱ እኔ ወንድ ነኝ ብለህ ነግረኸኛል እስካሁን ነው። ይሄ የታወቀ ነገር ነው። ዳቲዛ እሱን እኮ ነው የምልህ። ኢየሱስ እግዚአብሔር እንደሆነ የታወቀ ነገር ነው። ወደ እሱ ልንመጣ ነው። ይሄ እሱ አምላክ አንድ ቆይ ተረጋጋ። እኔ ሰው ነኝ ብሎ የገለጸን አካል የእርሱ ሰው አምላክ ነው ለማለት ከእርሱ ትምህርት ልናገኝ ይገባል። ምክንያቱም እኔ ሰው ነኝ፣ ለምሳሌ ሁሴን አምላክ ነኝ ብሎ ቢነሳ አሁን ማስረጃ ተብዬ እጠይቃለሁ። ገብቶሃል? ክርስቶስም የትምህርት ባለቤት ነው። ትምህርትን ተሰጥቷል። ስለ እርሱም ሆነ ስለ አምላኩ እንዲያስተምር አምላክን ማን ብሎ ሲገልጽ ጊዜ እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ ብሎ እግዚአብሔርን ለይቶ ራሱን ለይቶ የሚናገር አካል ነው። ከእግዚአብሔር የሚሰማ እንጂ እግዚአብሔር በፍጹም አይደለም እሱ። ገብቶሃል? እሺ። ነገር ግን ኢየሱስ ክርስቶስ አንዲትን ቦታ ላይ እኔ እግዚአብሔር ነኝ ብሎ አያውቅም። መናገር አይጠበቅበትም አልኩህ እኮ። አንዴ ቆይ አንዴ። እሱ አልተናገረም። ስለዚህ ከርቱ ጫይ ኢየሱስ እግዚአብሔር ነው ብሎ የተናገረ አካል አለ አለ። በቃ ወደ እሱ ሄዳለሁ። መንፈስ ቅዱስ ተናግሯል። ኢየሱስ እግዚአብሔር ነው የሚል ቃል አለ መጽሐፍ ቅዱስ ላይ። ኢየሱስ እግዚአብሔር መሆኑን መጽሐፍ ቅዱስ ላይ አለ። ይኸው ግባና ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 1 ላይ ተናግሯል። ዮሐንስ ወንጌል ላይ እዛ ላይ ኢየሱስ እግዚአብሔር ነው የሚል ቃል አለ። ኢየሱስ በቃል ተወክሏል። ኢየሱስ እግዚአብሔር ነው የሚል ቃል አለ እዚያ ላይ
ኢየሱስ እግዚአብሔር ነው። ይኸውልህ ቃል ማን ነው? ግባና ወደ ቃል ወደሚለው እንመጣለን። ቃል ወደሚለው ትርጓሜ እንመጣለን። ምንድነው ግን አንተ ያልከኝ? እየቆያን ተረጋጋ እንጂ ኢየሱስን እግዚአብሔር ነኝ የሚል የለም ብለህናል። እሺ ኢየሱስ እግዚአብሔር ነኝ የሚል የለም መጽሐፍ ቅዱስ ላይ። አዳምጥ፣ ተረጋጋ እንጂ ሰያ። እሺ የቱ ጋር ነህ? አለይሂ ሰላም እንቀሳቀስ። መጣኝ፣ ቤት ነኝ፣ እወርዳለሁ ወደታች። አይሽ ይኸውልህ ቅድም ምን መሰለህ፣ አንደኛ ከኢየሱስ ትምህርት እንጀምር ተባባለን እና ኢየሱስ እኔ እግዚአብሔር ነኝ ብሏል ወይ ስልህ አይ አላለም አልከኝ። ጥሩ። ሌሎች ግን ኢየሱስ እግዚአብሔር ነው ብሎ መጽሐፍ ቅዱስ ይናገራል፣ ሌሎች ተናግረዋል አልከኝ። እሺ ወደ ቀጣዩ እንሄድ አልኩህ እና ኢየሱስ እግዚአብሔር ነው ብሎ ተናግረዋል ብለህ ስታበቃ እንደገና መጥቼ ስጠይቅህ አይ ቃል እግዚአብሔር ነው ያሉት ብለህ ተናገር። ኢየሱስ እግዚአብሔር ነው የሚል የለም ማለት ነው። ስማኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ራሱም ቃል እግዚአብሔር ነበረ ይላል። ስለዚህ ቃል ተብሎ የተወከለው እዛ ጋር ኢየሱስ ነው። ስጋ አሁን እያወራን ኢየሱስ ስጋ አይደል? ስጋ የሆነው ኢየሱስ ነው። ስለዚህ ኢየሱስ እግዚአብሔር ነው ነው ያልኩት። ስለዚህ ወደሚል ድምዳሜ አይኬድም። እንደዚህ ቀላል ነገር እኮ አይደለም። እንዴት አቅልላችሁ መጽሐፍ ቅዱስ ጠየቀኝ። ከመጽሐፍ ቅዱስ ኢየሱስ እግዚአብሔር እንደሆነ አውጣልኛል። ታውጣውልኝ አታስጠጋ። የራስን ሀሳብ ነው እየተናገርክ ያለው። መጽሐፉ ላይ ኢየሱስ እግዚአብሔር ነው የሚል የለም። እዛ ላይ ሽታው ራሱ ኢየሱስ የሚል ስሙ የለም። ዮሐንስ 1:1 ላይ እንዴት ነው ስለ አምላክ እንደዚህ ሊታሰብ የሚችለው? ወላሂ ከባድ እኮ ነው። አንተ አታስብ ግን በቃ አንተ አልገባህም እና እኮ የለም ማለት አይደለም። አንሱ ቆየ አንተ ያልደረስክበት ራሱ የለም መጽሐፉና አንተ ተስማሙ ራሱ እያልኩ ቆይ አንዴ ነው የለም። ዮሐንስ 1:1 ላይ ኢየሱስ የሚል ቃል አለ ኢየሱስ የሚል ቃል አለ ዮሐንስ 1:1 ላይ ግን ቃል ስጋ ሆነ የሚል አለ። ስለ ቃል እናወራለን። ኢየሱስ የሚል ቃል አለ ወይ ነው ጥያቄ? እናውራ ስለሱና ካዲያ እናውራ። ቃል ማን እንደሆነ እናውራ። ከዛ ይገኛል። አንተ ምንድን ነው ያልከኝ? ኢየሱስ እግዚአብሔር ነው የሚል አለ እኮ ነው ያለው። መጽሐፍ ቅዱስ እኮ ራሱን የሆነ አጻጻፍ ዘይቤ አለ። ሀንሱ እንዲገባው ተብሎ አይደለም እኮ አንተ በምትፈልገው ሀሳብ አይቀርብም። እኔ የምፈልገው አይደለም አንተ የተናገርከው የለም እያልከው ነው። አንተ ምን ነበር ያልከን? ኢየሱስ እግዚአብሔር ነው የሚል ቃል አለ ብለህን ነበር። የለም ኢየሱስ የሚል ቃል አይፈለግ ነው። ሄድን ተሳሳትክ እንዴ? ኢየሱስ ቃል አይደለም እንዴ? ወደ እሱ እንመጣለን። ቃል ነው አይደለም ወደሚለው አሁንም ብንመጣ አየህ፣ መጀመሪያው ግባ ወደ እሱ እንምጣ፣ ወደ እሱ እንቀጥላለን። አንዲት ቦታ ላይ ግን ኢየሱስ እግዚአብሔር ነው ስሜ ለምን አልተጻፈልኝ እንድትለኝ እኮ ነው። አታዳምጥም እንዴ? ቀጥል። ኢየሱስ እግዚአብሔር ነው የሚል ቃል አለ መጽሐፍ ቅዱስ ላይ የለም። ሊትራሊ ቃል በቃል ኢየሱስ እግዚአብሔር ነው የሚል ቃል ላይ የለም። ነገር ግን ኢየሱስን ወክሎ የተቀመጠው ቃል አለ ነው ያልኩት እኔ። አሁንም ደግሜ እላለሁ ኢየሱስ እግዚአብሔር ለመሆኑ ማስረጃ አለ ነው ያልኩት። ሁለት ነገር ጣል ከሆነ አያችሁ አይደለ? መጀመሪያ ምን አለ? አንደኛ ኢየሱስ አንዲት ቦታ ላይ እግዚአብሔር ነው ብሎ አያውቅም አልክ። እናመሰግናለን። ሁለተኛ ኢየሱስ እግዚአብሔር ነው የሚል ቃል አለ ብሎ በቃ ወሰደን አይደለ? አሁን ደግሞ ምን አለ? ኢየሱስ እግዚአብሔር ነው የሚል ቃል በቃል የለም መጽሐፍ ቅዱስ ላይ አለ። እናመሰግናለን። አሁን አብደርከኝ ቃል በሚለው ጉዳይ ፖለቲካ አንሰራ። ለዚህ እኮ ምንም ፖለቲካ አይደለም የተናገርከውን የደገምኩት። ያው እየሰሙ ነው ህፃናት እኮ አይደለም ፖለቲካ ምናምን ብለህና ተዘር ነው። ይሄ ሙስሊሞች ቤት ነው። ሚዩት ለምን ታደርገኛለህ? ይኸው ነገርኩህ እኮ ኢየሱስ እግዚአብሔር እንደሆነ ነገርኩህ እኮ አልክ አንተ። እናንተማ ትነግሩናላችሁ፣ ማስረጃው ላይ ነው እንጂ ችግሩ መጽሐፍ ቅዱስ ላይ አንዲት ቦታ ላይ ኢየሱስ እግዚአብሔር ነኝ አላለም። አንድም ኢየሱስ የሰውን ሀሳብ አስጨርሰ እንጂ የሰውን ሀሳብ አስጨርሰ ምን ሆነህ ነው? ወንድ ልጅ አይደለህ እንዴ? አንተ የተናገርከውን እኮ ነው የደገምኩት። ሌላ ነገር እንደተናገርከው አድርገህ ፖለቲካ ትበል እንዴ? ወንድ ልጅ ነህ። ረጋ በል፣ ሰከን በል። አንደኛ ምን ብሎ አረጋገጠልን? ኢየሱስ እኔ እግዚአብሔር ነኝ አላለም ማለት። አያችሁ አይደል? የክርስቶስ ትምህርት አይደለም ኢየሱስ እግዚአብሔር ነው የሚለው። አንደኛ ጨረሰ። እሺ ሐዋርያቶች ብለዋል ወይ ብለን ሄደን ስንፈልግ ኢየሱስ እግዚአብሔር ነው ብሎ የተናገረ አንድም የለም ማለት። ተመልከቱ፣ ከክርስቶስም ከሐዋርያትም ትምህርት ውጭ የሆነ ትምህርት ነው። ታዲያ ኢየሱስ እግዚአብሔር መሆኑ እንዴት ነው ያገኙት እነዚህ ሰዎች ብለን ስናይ በራሳቸው አረዳድ። ምክንያቱም አንዲት ቦታ ላይ ኢየሱስ እግዚአብሔርነቱን አላስተማረም። ሐዋርያቶችም አንዲት ቦታ ላይ ኢየሱስ እግዚአብሔር ነው አላሉም። ተመልከቱ፣ ወላሂ ቆም ብላችሁ አስቡ። ስለ አምላክ ነው ይህ፣ ስለ ጥቃቅን ነገር አይደለም እየተወራ ያለው። ነገ ፍርድ ቀን ቁማችሁ ከአምላክ ፊት ወይ ገነት ወደ ገሃነም የምትባሉበት ትልቅ የሆነ ነጥብ ነው እየተወራ ያለው፣ ስለ አንድ አካል አምላክነት። ገብቷችኋል? አምላክነቱን በግልጽ ሳይናገር ክርስቶስ ሄድ አስቡት። የክርስቶስ ተማሪዎችም አንዲት ቦታ ላይ በግልጽ ክርስቶስ እግዚአብሔር ነው ብለው ሳይናገሩ ሄዱ፣ አስቡት። ከዚያ እንደገና ክርስቲያኖች መጥተው ጥቅስን ከዚህ አገናኙና
አይ ይሄ ማለት እግዚአብሔር ነው ማለት ነው። ገብቷችኋል አይደል? እኔና አብ አንድ ነን ብሏል። ስለዚህ እግዚአብሔር ነው። እኔና አብ ነን ብሏል። ስለዚህ እግዚአብሔር ነው። በመጀመሪያ ቃል ብሎን ዮሐንስ፣ ስለዚህ እግዚአብሔር ነው። እኔ ከአብርሃም በፊት አለሁ ብሏል። ስለዚህ እግዚአብሔር ነው። አላሁ አክበር። እንደሱ ብሎ የተረዳ ወይ ክርስቶስ ወይ ሐዋርያቶች አሉ? የሉም በፍጹም። ቢረዱት ኖሮ ቃል በቃል ኢየሱስ እግዚአብሔር ነው ብሎ ያስቀምጥላቸው ነበር ሐዋርያቶቹ። ወይ ኢየሱስም እኔ እግዚአብሔር ነው ብሎ ያስቀምጥላቸው ነበር። ቆም ብላችሁ አስቡ። የእምነት ጉዳይ ነው። የገነትና የገሃነም የሚያደርጋቸው ጉዳይ ነው። ይሄ ነው በማንኛውም አደርከርም ብቻ ቀጥሉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ክርስቲያን አለ ሌላ? አብዱልከሪም አለ አለኝ። ኢየሱስ አለክ? ኢየሱስ ያድናል ምናምን አለክ? ካለ በአንዳንድ በሆነ ሰው አንዳንድ ላይ ቀጥሉ። በቃል ላይ እሺ ጨረሳችሁ? ስራ ላይ ሆኜ አልሰማችሁ ነበር። አንሱ። አብና ወልድ ፍቃድ አላቸው? አንድ ፍቃድ ነው ያላቸው? አብና ወልድ ኢየሱስ አብና ወልድ አንድ ፍቃድ ነው ያላቸው? አብና ወልድ አንድ ፍቃድ ነው ያላቸው ወይስ የተለያየ ነው? ማለት አልገባኝም። አብና ወልድ አብ የፈቀደውን ወልድም ይፈቅዳል፣ ወልድ የፈቀደውን አብ ይፈቅዳል። ያ ማለት ደሴም ነው ማለት ነው። ገበይ ወልድ የራሱ ፍቃድ አለው? የራሱ አለው? አዎ። አብ የራሱ ፍቃድ አለው? አዎ። መንፈስ ቅዱስም የራሱ ፍቃድ አለው? በፍቃድ ሶስት ናቸው ማለት ነው። ማለት በፍቃድ እንዴት ደስ የሚሆነ ነገር እያወራ እንዴ እኮ ሶስት የተለያየ አንድ አይደለም እንዴ? በመለኮት አንድ እኮ ናቸው እኮ። እያንዳንዱ ፐርሰን የተለያየ የራሱ ፍቃድ አለው። ለምሳሌ አሁን እግዚአብሔር አምላክ በአካል ሶስት ናቸው ማለት ሶስት እንደኛ ሶስት የቆመ ሰው ማለት አይደለም እኮ። ያው አሁን እንደኛ የቆመ ሰው ነው እየጠየቅያለሁ። አሁን ሌላ ነው የምጠይቀው፣ ላይ የሚመልሰው አይመልስም። አሁን አንተ ሶስት አትበለው፣ አንድ ፍቃድ ነው ያላቸው አልኩ እኮ አብ ወልድ የራሱ ፍቃድ፣ አብ የራሱ ፍቃድ አለው ወይ ነው ጥያቄ። ነው ኢየሱስ እኩል ፍቃድ አላቸው። አብ በገዛ አብ ለምሳሌ ኃጢአትን ከሰረ ወልድም ኃጢአት የመሰረ አቅም ወይንም ፍቃድ አለው። እሱንም አልጠየቅኩም እኔ። አሁንም እሱን አይደለም የጠየቅኩ አላቸው። አንድ ጥያቄ እኮ ምንድን ነው እስኪ ጥያቄ እንድገምልኝ አንዴ። አብ ወልድ የራሳቸው ፍቃድ አላቸው። አብ ፍቃድ እንዳለው ወልድ ፍቃድ አለው ወይ አልከኝ? አዎ። መንፈስ ቅዱስ አልከኝ? አዎ አልኩ። በቃ ስለዚህ የተለያየ ለየራሳቸው አንድ የሆነ እንጂ ለየራሳቸው የተለያየ ፍቃድ አላቸው ማለት ነው አይደል? አልገባኝም። ጥያቄ መደብ ለየራሳቸው ለአብ ፍቃድ አለው። ለአብ ፍቃድ አለው፣ ለወልድም አለ። ለአብ ፍቃድ አለው፣ ለወልድም አለ አይደል? ስንት ፍቃድ ነው ያለው? ሶስት ፍቃድ ነው ያለው? አንድ ፍቃድ ነው ያለው? አንድ ፍቃድ ነው። አንድ ፍቃድ ነው ያለው? አንድ ፍቃድ ነው ያለው። አንድ አምላክ እያልን አይደል እንደምናወራው? በቃ እሺ። አሁን ማስረጃ ነው የሚያወራው። አሁን ግን እዚህ ጋር ጥያቄ ከመጠየቅ በፊት አንድ ነገር ደግሞ ልጨምርልህ። አትጨምር። ማስተካከያ አያስፈልገውም። እሺ ጥቅሱን እናንብበው እዚህ ጋር ዮሐንስ ወንጌል ምዕራፍ 6 ቁጥር 38 ላይ ፈቃዴን ለማድረግ አይደለም አለ ኢየሱስ ነው የሚናገረው። ፈቃዴን ለማድረግ አይደለም የላከኝን ለማድረግ አለ። እዚህ ጋር ኢየሱስ ፈቃዴን አላደርግም እያለ ነው አይደል? ልመልስልህ? አይ ስለዚህ ኢየሱስ የራሱ ፍቃድ አለው ማለት ነው። ልመልስልህ? እዚህ ጥቅስ ላይ ሚዩት እንዳታረጊ። ልመልስልህ እኮ መልስልኝ። ልመልስልህ? ዳቲዝ በቃ ኢየሱስ ወይንም ወልድ ስለ ወልድ አለ፣ ስለ አብ አወራ፣ ስለ ወልድ አወራ። ወልድ ወደዚህ ምድር ሲመጣ ዝም ብለህ ስማኝ።
ጥቅሱን እያነበብኩት ዳቲስ ይሄው ስለ ወልዳለ ያወራ ስለ ኢየሱስ አይደል? ስለ ኢየሱስ ልነግርህ እኮ ነው። ኢየሱስ ጥቅሱን እያነበብኩት የሚለው ነገር ጥቅሱን አንብበው አንዴ። ጥቅሱን አንብበልኝ። ፈቃዴን ለማድረግ አልመጣሁም ይላል። ዳቲስ ትክክል ማን እኮ ነው። ተናጋሪው ማን? ኢየሱስ። ተናጋሪው ማን? ኢየሱስ። እዚህ ጋር ልጻፍ አንዴ። እዚህ አንዴ ይቅርታ ጻፍ። እሺ ኢየሱስ ምን አለ? ፈቃዴን ለማድረግ አልመጣሁም አላ። እዛ ላይ ሰረዝ አድርግና ደግሞ ኢየሱስ ሰው የሚለው ኢየሱስ ላይ ጻፍ። አንዴ ጻፋ። ኢየሱስ ፍጹም ሰው መሆኑን ጻፍ። ሰው መሆኑን ጻፍ። እሺ ሰው እዚህ ጋር ደግሞ እንደ አምላካ መለኮት ብለህ ጻፍ። አዎ አምላክ ጻፍኩልክ። ኦልራይት ሰው የምትለዋ ላይ ሰው ያውኑ ክፍል አንዴ ይቅርታ ያውኑ ክፍል ያወራው ያውኑ ክፍል ያወራው። እሺ አሁን ደግሞ እንዳሁኑ ሰው የምትለዋ ላይ ጻፍ። ኢየሱስ ሁለት ነው። አንዴ ይቅርታ ጻፍልኝ። አንዴ ይቅርታ ታረጋ። ስለዚህ ኢየሱስ አሁን ያው ዮሐንስ ወንጌል ምዕራፍ 6 ቁጥር 38 ነው ያወራው። ይሄኛው ኢየሱስ ነው። በዚህ ጥግ በግራ በኩል ያለው ኢየሱስ ነው። ዝም ብለህ ስማኝ። አሁን ኢየሱስ የሚለው ሰው ከሆነ ስሜት፣ ፍቃድ፣ እውቀት አለ። መልስልኝ አንዴ መልስልኝ። ቁጥር እዚህ ጋር ያወራው አሁን እዚህ ጋር ፈቃዴን ለማድረግ አይደለም ያለው ስጋ የሆነው ኢየሱስ ገባኝ እኮ ይሄኛው ተናገረ። ያው ስማኛ ጠየቀኝ አትመልስልኝ። እኔ ልመልስልህ እንዴ? ያንተ ጥያቄ የኔ ጥያቄ አንተ ነው የምትመልስልኝ? መልስሽ። አዎ ኢየሱስ ክርስቶስ ወልድ እግዚአብሔር ሰው ከሆነ ሰው ደግሞ ፈቃድ፣ ስሜት፣ እውቀት አለ። ይሄንን ጥቅስ የተናገረው ማን ነው ነው ጥያቄ። አረባ ካንሶ የሆነው ኢየሱስ በቃ ስለዚህ ኢየሱስ ኦኬ ኢየሱስ ስለዚህ አሁን እንደዚህ ከሆነ ኦልራይት እንደዚህ ከሆነ በቃ ቆይ አንዴ አሁን የትም አትሄድም። የትም አይደለም ሄደው አሳጠርኩልህ። እሺ ስለዚህ የሞተው የትኛው ይሄኛው ኢየሱስ ነው አይደል? መስቀል ላይ ሞተ። መስቀል ላይ ሞተ ማለት እኮ ይለያል አልከኝ። መስቀል ላይ ሞተ ከሰማይ ይሄ አሁን አትነጣጥለው ለምን ትለየዋለህ? ባብሩ ፈቃድ መጽሐፉ ነው የሚለው ተናጋሪው ራሱ ይሄው አንዴ ተረጋጋ። አንዴ አትተረጋጋ። ቀጥል አንተ። እኔ ምንም አልተንኩ። ፖለቲካን አትስራ። ትክክለኛ ማለት ነው። ዝም ብሎ አጅዝማን ሰው እያስገባችሁ እየጠየቃችሁ ነው። እሺ ቀጥል። ሚዩት እያለ ምን ያስጨነቀኝ? አሁን የአሁኑን ጥቅስ የተናገረው በዚህ በኩል ያለው ኢየሱስ ነው ብሎናል። ስለዚህ እዚህ ጋር ኢየሱስ ምን አለ? የላከኝን ፈቃድ ለማድረግ ነው የመጣሁት አለ። ስለዚህ የአብን ፈቃድ ያደረገው ይሄኛው ማለትም መስቀል ላይ ያለው መስቀል ላይ የተሰቀለው ይሄኛው ኢየሱስ ነው አይደል? ማለት ሰው የሆነው ኢየሱስ። አዎ ስለዚህ አምላክ አልሞተም ማለት ነው። ማለት አምላክ በባህሪ የሚሞት ነው እንዴ? በቃ ስለዚህ ፍጹም ሰውን የሞተልህ ማለት ነው። ለኔ እንዴ ብቻውን አትለጥለዋል። ለምን ትለጥለዋል? ኢየሱስ አትነጣጥለው። ለምን ትነጣጥለዋል? አንተ ማን ነጣ ያደረገ? አላህ ፈቀር ራስ አይደል የነጠርከው? የትም አታመጥም። ስለዚህ እዚህ ያከበብኩት እኮ አሁን እዚህ እኮ የሞተልኝ ሰው የሆነው ኢየሱስ ነው። መለኮት እንዴ አሁን ለምነኝ ቅድም ስለሆነ አይ በቃ ሚታል ቅድም ሳጥረው የትም አታመልጥም ሲለኝ እኔ እኮ ካንተ ማለት ነው አንተ ሳትወለድ የዛሬ 10 ዓመት ያለው ነው አስቤ ያከበብኩት እዚህ ጋር። አንዴ ስራ ልዝራና ደውልልህ ይሸክራል። ጨረስ ነው ግን ተረጋጋ። በቃ ጨረስን እኮ እዚህ ጋር ያከበብኩበት ምክንያት ያጀማ ሰለብሬት ስቃ ነበር በጥርሷ። አሁን ደግሞ አትነጥለው እየለመነን ነው። ትነጠልከው ቀድመህ ሳከብ አንተ ባልከኝ መሰረት ነው የነጠልኩት። እዚህ ጋር ቀድሜ የነጠልኩት በኋላ ወጥመድን ጉድጓድን ነው መቃብርን ሰርቼ ነው የጠበቅኩ። ከዛ አሁን አትነጥለው ነጠልከው ራስህ መጀመሪያ አለቀ ማለት ነው። በክርስትና አምላክ አልሞተላችሁ። ኢንድ ኦፍ ስቶሪ። ሌላ ክርስቲያን አለ በደንብ እዚህ ጋር ስዬ ነው ያስቀመጥኩት። እዚህ ጋር ነጥቂ ስዬ ነው ያስቀመጥኩት። በኋላ እንደዚህ እንደምትል ስላወኩኝ ማለት ነው። ቀድሜ በቀለም ሁላ ለይቼ ያስቀመጥኩት ለዛ ነው። አሁን መጣና አትነጥለው ዋይ ማለት ጀመረ። በቃ የሞተው ይሄኛው ነው። ይሄኛው ኢየሱስ አልሞተም። እዚህ ጋር ያለው ማለት ነው። እዚህ ጋር ያለው ኢየሱስ ይሄኛው ኢየሱስ ካልሞተ ደግሞ ክርስትና ባዶ ነው። ምክንያቱም አምላክ ነው አይደለ? ለሰው ልጆች ሲል ጻድቅ የሆነው እንግዲህ አምላክ መሞት አለበት። ካልሆነ ምንም ማድረግ አይቻልም። እዚህ አልቋል ማለት ነው። ክርስትና ባዶ ነው ባጭሩ። ጨርሰን ሌላ ክርስቲያን አለ? እችኛዋ ካርታ የተሰራችው ለዛ ነው። ሌላ ክርስቲያን ካለ እሺ። እንትን ወንዴ ነው ምናምን ወንዴ አለክ? ሌላ ክርስቲያን ካለ አስገቡ። ራሱ በሳለው ስዕል ይበላል።
ነጥልልኝ ብሎ ምናምን ራስ እኮ ነው ነጥል ያልከኝ። ነጥዬ አስተካክል። እሺ መጥቻለሁ። የት ነው ያለው? እየሸጥኩ ነበር ወንድማችን። ጨርሰናል። እሺ ሌላ ጥያቄ አለ? ባለመግባባት ተግባብተን? አይ ጨረስኩ እኮ በቃ። ነጥሉልኝ ብለህ መጨረሻ ላይ አትነጥሉልኝ አልክ። ኤኒሃውስ ግን አንተ ኢየሱስ የተናገራቸውን ንግግሮች በመጽሐፍ ቅዱስ ላይ ያሉትን ትቀበላለህ? አሁን ደግሞ ወደ እንትኑ እንምጣ። ኢየሱስ አምላክ ነው ብሎ እኔ ደግሞ አንተን ጥያቄ ልጠይቅህ። እሺ ጠይቀኝ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ የተቀበሉትን እንዳለ ነገሮች የተናገረውን ንግግሩን ትቀበላለህ? አልቀበልም። ብዙ ውሸት አለበት። ኢየሱስ ዋሽቷል መጽሐፍ ቅዱስ ላይ። ኢየሱስ ዋሽቷል? ማስረጃ እኮ ታዲያ አንተ ውሸት መሆኑን ካመንክ ለምንድን ነው እኛን የምትሞግተን ታዲያ በውሸት ነገር? ሙግት እዚህ መጽሐፉ ላይ የያዘው ኮንቴንት ዋሽቷል ስለ እኮ ኢየሱስ እኮ እዚህ ኢየሱስ የተተረኩት እዚህኛው ሰዎች ያዘጋጁት መጽሐፍ ላይ እንኳን ኢየሱስ አምላክ ነኝ ብሎ አስተምሯል የሚል ነገር የለም ብለን እንጂ መጽሐፉ ሁሉም ነገሩ ልክ ነው ማለት ነው። ኢየሱስ የሚናገራቸው ነገሮች ውሸት ላሳይ አንተ ካለ መጽሐፍ ላይ እስቲ ስለ ኢየሱስ ትምህርት አንድ ወረቀት አንጣልኝ እስቲ፣ አንድ ብጣይ ጽሑፍ አንጣልኝ እስቲ። አንዴ ተረጋጋ፣ አሳያለሁ። አንዴ ተረጋጋ። አንተ እሺ፣ ኢየሱስ ክርስቶስ በምድር ላይ ሲያስተምር ከቁርአን ላይ አውጥታ ያስተማረውን ትምህርት ስጠኝ እስቲ። አንዴ ተረጋጋ። ሲጀመር ቁርአን ማለት እኮ የኢየሱስ ትምህርት ማለት አይደለም። ኢየሱስ ምን እንዳስተማራቸው ተዘርዝሮ ተቀምጧል። ነገር ግን ከመነሻው ግን ስለ ኢየሱስ አጠቃላይ የሚተርክ መጽሐፍ ግን አይደለም። እኛ እኮ ስለ ይሄ ለነብዩ ሰለላሁ ዐለይሂ ወሰለም የመጣ መጽሐፍ እንጂ ስለ ኢየሱስ ጊዜ የመጣ መጽሐፍ አይደለም። ምን እንደተናገረ ጠቅለል አድርጎ አስቀምጦታል። ተረጋጋ። ቆይ ምን እንደተናገረ አምላካችን ጠቅለል አድርጎ ያስቀምጠዋል። ውሸት ነው ለኔ እሱ ውሸት ነው። ለኔ ውሸት ነው። ምክንያቱም አንተ እኔን ውሸት ካልክ እኔ አንተን ለምን እውነት? አሁን ኤቪደንሲው ምንድነው? ማረጋገጫው ሚዛኑ ምን ላይ እናድርገው? ሚዛን ላይ እናስቀምጠው ሁለቱን። በታሪክ ከፈለክ በፈለከው። አንዴ ተረጋጋ። በዚህኛውም እኮ ትገራጋላለህ። ማስረጃው ይመጣና ታርፋለህ። አንዴ ተረጋጋ። ማይኩን ሚዩት ራሱ አልቆይ ብታመጣውም አልቀበልም። ቢኮዝ ቆይ ተረጋጋ። አንዴ ለምን አትረጋጋም? አንዴ ብቻ ተረጋጋ። አሁን እኔ መጽሐፍ ቅዱስ ላይ ያለውን ኢየሱስ የሚናገረው ውሸት ነው ብዬ ስናገር ኢየሱስ ሲናገር የዋሸው ነገር አለ። ከፈለክ እኔ ማስረጃ እሰጥሃለሁ ነው። በማስረጃ ኢየሱስ እንደዋሸ ማስረጃ ልሰጥህ እችላለሁ። ከፈለክ ማስረጃውን ስጠኝ እኮ ነው የሚባለው። ማስረጃውን ስጠኝ። እኔ ማስረጃ አምጥቼ ማስረጃ አሁን ለምሳሌ ይኸውልህ ስለ ኢየሱስ ታወራ ኢየሱስ ያንተ እምነት ሳይፈጠር ትምህርት የተጀመረ ትምህርት ነው። ስለ ኢየሱስ አንተ እንትና ዲፋይን አታርገው። ርዕስ አትቀይር። ቆይ መጀመሪያ ኢየሱስ መጽሐፍ መስራች ሳይጸነስ የነበረ ነው። ኢየሱስ መስራች የምትለው ሳይጸነስ የነበረ ነው። ኢየሱስ የሚለው ስም አልነበረም። ኢየሱስ ሲጀመር ሕይወትን ተቀብሎ 2000 ዓመት በኋላ ይመጣል። አምላካችን አላህ መጀመሪያ የሚለው 2000 ማለት ዓመተ ምህረት ቀኑ ራሱ የተጀመረው አይደለም። ተረጋጋ። ቀን ራሱ አቆጣጠሩን አታውቀውም ከመነሻው። አንዴ ተረጋጋ። አውቀዋለሁ 2018 ዓመተ ምህረት የምህረት ዓመት። እሺ ለመጨረሻ ጊዜ የምጠይቀው ሁሉም ላይ ማውራት ይችላል። ያደርጋል። እሺ እዛ ላይ ማውራት ይችላል። በታሪክ በፈለከው ነገር እናመዛዝ ነው። የኔን መጽሐፍ ነው ያንተን መጽሐፍ። አንዴ ተረጋጋ። እሺ አንዴ እባክህን ተረጋጋ። ስለዚህ ያንተ መጽሐፍ ይቀድማል አይደል? መቅደም ብቻ ሳይሆን ሳይጸነስ አልኩ። ሳይፈጠር ነበረ ኢየሱስ። ያንተ ገና ሳይጀመር። ኧረ አንዴ ተረጋጋ። እሺ ይቀድማል። ኦሪትም ማን ጻፈው? ኦሪትም ማን ጻፈው? ሙሴ። ማስረጃ ስጠኝ። ርዕስ እንዳትቀይር። በቃ አሁን ጨርሰናል። ኦሪትም ማን ጻፈው? ሙሴ ብለኸኛል። ሙሴ ብለኸኛል። ይኸው ጽፌዋለሁ። ማስረጃ ቶሎ በል። ይሄ ስለምጻፍ ማስረጃ ተብሎ ይኸውልህ አሁን እዚህ ጋር ምን አለ መሰለህ? ሙሴ እንደጻፈው ተብሎ ይታመናል ነው። አሁን ለምሳሌ ኦሪጂናል ለምሳሌ ሮሜ መጽሐፍን ኢየሱስ ክርስቶስ ጳውሎስ ሲጽፈው እኔ እሱ እንደጻፈው ተብሎ ይታመናል ነው። ገብቶሃል? ሙሴ ተብሎ ይታመናል ነው። አሁን እንደዚህ አይነት ኤቪደንስ ልሰጥ አልችልም። እኔ ሙሴ እንደጻፈው አይታወቅም፣ ግን ተብሎ ይታመናል። እሱ እምነትን ማን ጠየቀ? ሙሴ እንደጻፈው ማስረጃ አለው ወይ ነው እኔ ጥያቄ። ተብሎ እሺ ሰላም ነው አይደል? ይቅርታ ሰው ሰላም እያልኩ ነው። እሺ ቀጥል። ሌላም ትጠይቀዋለህ። አሁን ከኛ መጽሐፍ ይቀድማል አለ። የነቢያት መጽሐፍ አለኝ ነው እያለ ያለው። ከዛ ስጠይቀው ደግሞ አይ የለም ይታመናል እንጂ መረጃ የለም ይላል። እና መረጃ ሙሴ ግን ስለ ኢየሱስ ነው የጻፈው እኮ። ሙሴ ስለ መጽሐፉ መረጃ አስጠኝ እኮ ነው እያልኩ ያሉት። ሙሴ ጽፏል ይለኛል እንዴ? ተመልሶ ደግሞ
አንተ እያወራህ ያለው አሁን ኦሪት ዘጸአት መጽሐፉ ስለ ኢየሱስ ነው የሚያወራው። የምትጠቅሰው መጽሐፍ ነው ያለው። አላልኩም። ያን የኦሪት ሲጀመር ያንተ መጽሐፍ አይደለም እኮ እሱ የኔ ነው መጽሐፉ። እኮ መጽሐፍ የማን መጽሐፍ? የቀደመ መጽሐፍ አለ ስላልከኝ ከቀደመውን ጀምረህ እንጂ የቀደመ መጽሐፍ የለም ስለምን አንተ አለ ስላልክ አለ ያለ ሰው ይታያል መረጃ ማለት። ስለዚህ አንተ አሁን ኦሪት ዘዳግም ዘሌዋውያን ላይ ማን ነው የሚናገረው? ተናጋሪው ማን ነው? እሺ ኦሪት ዘፍጥረት ዘጸአት ዘሌዋውያን ላይ እየጻፈ የሚናገረው ማን ነው? ተናጋሪው እዛ ላይ እያልከኝ እኮ ነው። ይሄ መጽሐፉ ክፍል እኮ ነው ወንድሜ። አንደኛ ሌላ እዚህ ጋር የት ጋር ነው ሙሴ እንደጻፈ የሚያሳየው ማስረጃ ስጠኝ። ሙሴ እንደጻፈ የሚያሳይ ብዙ ማስረጃ አለ። ከፈለክ ማለት ነው ዘልቁ የሰማኝ ነው ዘጸአት 17 14 ላይ አለ። ከፈለክ ማለት ነው እግዚአብሔር ሙሴ ቆይ ተረጋጋ። ዘጸአት 17 14 እሺ ይሄን በመሰዊያ ሰራ። ማን ነው የሚያወራው? ማን ነው የሚያወራው? ይሄ መጽሐፍ ወንድሜ ጥያቄ ሙሴ ነው መጽሐፉን እየጻፈው እያልኩ እኮ ነው። ምክንያቱም ይሄ ሙሴ መጽሐፉን እየተናገረ ያለው ማለት ነው። አንተ እኮ ያመጣኸው ሙሴ መጽሐፍ ጽፎ እንደነበረ ነው እየነገርከኝ ያለኸው እንጂ ይሄኛው ጽሁፍ ማን እንደጻፈው እየነገርከኝ አይደለም። ለምሳሌ አንድ ሰው አብዱልከሪም ዛሬ ላይቭ ገብቶ ነበረ ምናምን ላይቭን አምጣ ስትባል አብዱልከሪም ላይቭ ገብቶ ነበር የሚል ናሬሽን ነው የምታመጣው። እዚህ ጋር አሁን የዘጸአት ጸሐፊ ሙሴ መጽሐፍ ጽፎ እንደነበረ እየነገረን ነው። እኔ እኮ ይሄኛውን የዘጸአት ጸሐፊ ራሱ ማን ነው እያልኩ ያለሁት። ይሄንን እየተናገረ ያለው ራሱ ማን ነው? አሁን እኮ ይሄ እየነገረን ነው። ስለ ሙሴ የሆነ ሰውዬ እየነገረን ነው። እግዚአብሔር ሙሴን እንዲህ ያለው እያለ የሆነ ሰው ነው የሚያወራው። ማን ነው የሚያወራው ነው ጥያቄ። እሺ የሚያወራው ራሱ ይሄን እነዚህን ህግ መጻሕፍት የጻፈው ሙሴ ነው። እነዚህን ነገሮች የጻፈው አዳምጠኝ፣ መጀመሪያ አስጨርሰኝ። ወይኔ አስጨርሰኛ። ምን ማዳመጥ የሚባል ነገር አለ አይደል? ጠይቃል፣ አዳምጠኝ። እነዚህ መጻሕፍቶች የተጻፉት በሙሴ ነው። እንዴት ተጻፉ የሚለው ነገር ከእግዚአብሔር በድምጽ እየሰማ የተፈጠሩትን ነገሮች ከአዳም ጀምሮ፣ በአዳም ሰዓት አልተፈጠረም፣ ግን ከአዳም ጀምሮ ያሉት። ወይኔ ወንድሜ እየመለስኩ አይደል እንዴ? ማዳመጥ የሚባል ነገር እኮ አለ። ራስህ ጠይቀው። ራስህ ነው ይኸውልህ። ትናንት እያወራሁ አይደለም እንዴ? ተረጋጋ። እንዴት ተጻፈ ከተባለ ብላ አትነሳ። ገና እንዴት ተጻፈ ላይ አልመጣንም። ማን ጻፈው አትዝለል። ራስህን ራስህ ጠይቀህ ወይ ቤት ላይ ብቻህን ስትሆን አንድ ክፍል ውስጥ ማለት ነው ራስህን በራስህ እየጠየቅ ማውራት ትችላላችሁ፣ በጋራ ሆናችሁ ማለት ነው። መረጃ ይሄው መረጃ እሱ ላይ ነው። መረጃ አንደኛ ችግር የለውም። መረጃ ባይብሊካሊ እሰጥሃለሁ። የሰማኝ ነው መረጃ ይሄንን እኮ ይሰጠኝ። እሺ ዮሐንስ ወንጌል ላይም ተጽፏል። ለስተ እኔ የዘጸአት ጸሐፊ ነው ሙሴ ጽሑፍ ጽፎ እንደነበር የሚያሳይ ነገር አለ የሚጠየቁ እንዴ? የዘፍጥረት የዘዳግም ጸሐፊ ጽፎ እንደነበር አይደለም ጽፎ እንደነበር ወንድሜ፣ እዚህ ጋር እንትን አትጠቀም። ይሄኛው ነው የፈለኩት። አይደለም ወንድሜ፣ እዚህ ጋር እንዴ አዳምጠኝ እኮ እዚህ አይደለም ዘዳግም ፋላሲ አትስራ። አዳምጠኝ። ምን የሚባል ፋላሲ? አዳምጠኝ። ክርክር አናርገው። ውይይት አይደለም። አይ ክርክር ውይይት አናርገው። አይ ውይይት ምናምን በክርክር ውይይትም ቢሆን ያለ ማስረጃ የሚቀጥል ውይይት የለም። ከይቅርታ ጋር አሁን መረጃ ነው የምትሰጠኝ። ዘፍጥረት ዘጸአት ዘሌዋውያን ላይ መረጃ እየሰጠው ነው። ከዚህ አምጣ ብለህ አንተ መወሰን አትችልም ነው የሰማኝ ነው። መረጃ እስከፈለክ ድረስ ከየትም አንተ ከዚህ ቦታ ማምጣት አለብህ ብለህ የሆነ ገደብ መስጠት አትችልም። ምክንያቱም እንደዛ ከውስጡ ነው የፈለኩት አይደለም። እንደዛ ካልከኝ አንተ ለቁርአን አዳምጠኝ። ለቁርአን ከሐዲስ መረጃ ማምጣት የለብንም እያልከኝ ነው። ገብቶሃል አይደል? ስለ ቁርአን ሊሚት አዳምጠኝ ወንድሜ፣ አዳምጠኝ። ሌላ ኮንሰፕት ላይ አንግባ ወንድሜ። ቁርአንና ሐዲሱ ስለ ቁርአንና ስለ ሐዲስ ያወሩ አይደለም። ስለ ቁርአንና ስለ ሐዲስ ያወሩ አይደለም። እኔ እያልኩ ያለው ስለ አንድ ኮንሰፕት አዳምጠኝ። ስለ አንድ ኮንሰፕት ከአንድ ነገር ላይ ብቻ አምጣልኝ ብለህ ገደብ መስጠት አትችልም። ምክንያቱም ባይብል ሲባል አንድ መጽሐፍ ነው ራሱን ይቻለ። ገብቶሃል? ተቆራርጦ በቃ አንዴ አሁን ደግሞ ይልንገርክሽ እዚህ ላይ አወራ አይደለ? ለአሁን እኔ አላስጨረስከኝም ወንድሜ። አይ ቆይ ብዙ ሐሳብ ያነሳ ነው። አሁን ላወራዱ መልስ ያስፈልገዋል፣ መታረም አለበት። አሁን ያወራው የመጀመሪያ ደረጃ ምንም እዚህ ጋር ቆይ አንዴ ይቅርታ። የሙሴ መጽሐፍ ማን የጻፈው ስለ እኔ ከሙሴ መረጃ ስጠኝ ያልኩ ከሙሴ መረጃ ስጠኝ ከራሱ ነው ያልኩ። ሐዲስ የሚባለው ማለት በራሱ የሌላ ሰው ንግግር ማለት አይደለም። የነብዩ መሐመድ ሐዲስ ላይ የነብዩ መሐመድ ንግግር ነው ያለው።
ስለዚህ እኛ የአምላክ ንግግር ነጥለን ቁርአን ላይ ያስቀመጠን የመልእክተኛውን ነጠልን ማለት ከአምላክ ንግግርና የመልእክተኛ ንግግር የምንጠቀመው አባጭሩ ዝም ብለህ ማታውቀው ነገር አትናገራለህ። እዚህ ጋር አሁን መረጃ ስጠይቀ የዘፍጥረት የዘሌዋውያን ጸሐፊ ሙሴ ስለመሆኑ እዛው ከውስጡ ላይ አውጥታ አሳየኝ። ሌላ ቦታ ላይ ሙሴ መጽሐፍ እንደጻፈ የሚናገር ንግግር አለ። ሙሴ መጽሐፍ እንደጻፈ የሚናገር ንግግር አለ ማለት ሙሴ መጽሐፍ ጽፎ እንደነበረ ይናገራል እንጂ ዘፍጥረት ዘሌዋውያን እነዚህን ነው የሚል መረጃ የለም። እኔ እነዛ መሆናቸውን የፈለግኩት። አሁን አንተ ዮሐንስ ወንጌል መሄድ ሊያም ቦታ ሄድ ሙሴ መጽሐፍ ጽፎ እንደነበረ እዛ መሄድ አይደለም። አንድ ነገር ልንገርህ፣ አንተ ስለ ባይብል ምንም እውቀት እንደሌለ ያውቁት ምን እንደው ታውቃለህ? ኦሪት፣ ዘጸአት እነዚህ ኦሪት ተብሎ የመጡት ማለት ነው የህግ መጻሕፍት ናቸው። ኦሪት ሲባል ራሱ የህግ መጻሕፍት ማለት ናቸው። ገብቷል አይደል? የህግ መጽሐፍ ነው ይሄ። አስጨርሰኝ። የህግ መጻሕፍት ናቸው። ገብቷል አይደል? እነዚህ የህግ መጻሕፍት ናቸው። በቃ ላሳይክ። የህግ መጽሐፍ ከሆነ የህግ መጽሐፍ ከሆነ ላሳይክ። ማትሰማኝ ከሆነ እኔ ልወጣ ነው ወንድሜ። የሰማኝ ነው። መደማመጥ ከሌለው እኔ እዚህ ካንተ ጋር ልከራከር ወይ ልዳረቅ አይደለም የመጣሁት። አይ እኮ እኔም መረጃ እኮ ነው ያልኩት። ጠይቀኝ ራሱ ያዳመጥከኝ ኢቭን ማለት ነው። ስማኝ፣ አንተ መወያየት የማትችል ከሆነ ከጃቢር ጋር ላውራ። ጠይቀኝ እያወራሁ አይደለም። መረጃ እኮ የጠየቀው መረጃ ያልኩት ስጠኝ። የሰማኝ ነው። ስጠኝ። ሁለት ጥቅስ መረጃውን ማመጣልህ ከባይብል ነው እኮ ስጠኝ። ያዳመጥከኝ ነው። ከባይብል ነው መረጃ ከባይብል ነው ማመጣልህ። ባይብል ላይ ያለውን ከሙሴ መጽሐፍት ውጪ አልቀበልም እያልከኝ ነው። ገብቶሃል አይደል? ሙሴ ከጻፈው ውጪ ከሌላ ልሰጥ እችላለሁ እኮ ስጠኝ። ዘፍጥረት ዘጸአት ዘሌዋውያን ዮሐንስ ወንጌል ሙሴ እንደጻፈው ችግር የለም። ዮሐንስ ወንጌል እሺ፣ ሙሴ መጽሐፍ እንደጻፈ አይደለም ያልኩት። ዮሐንስ ወንጌል እሺ፣ አዳምጠኝ። ኦሪት ማለት ምን ማለት ነው? አሁን እኔ የጠየቅኩህ ዘዳግም ዘሌዋውያን የሚለውን አይደለም። ኦሪት መጽሐፍቶች የህግ ናቸው ይሳደሉ። እነዚህ መጽሐፍ ኦሪት ዘዳግም የሚባሉት ራሱ የታሪክ ጽሁፎች ናቸው እኮ ነው እያልኩ ያሉት። ስለ ታሪክ ጽሁፎች እኮ አንተ አያገባም። እኛ ነን እሱ የሚፈታው። ገብቶሃል አይደል? እዚህ ጋር ፋላሲ አትስራ። ያንን ማን የጻፈው? የለም መረጃ አይደለም። እዚህ ጋር በሪስፔክት ነው ማውራት ያለብህ። ገብቶሃል አይደል? የታሪክ መጽሐፍት ናቸው ብለህ አንተ መጽሐፍ ማጥቃለል የለብህም። እሺ፣ የታሪክ መጽሐፍ እንደሆነ ማስረጃ ልስጥህ። የታሪክ መጽሐፍ ስለሆነ እሺ፣ ማስረጃ ልስጥህ። ስለ ሙሴ አሁን ሌላ ኮንሰፕት ላይ 10 ቦታ እንርገጥ ወንድም፣ 10 ቦታ እንርገጥ፣ 10 ቦታ አትርገጥ። የጀመርነውን እንጨርስ። የገባ እንዴ ሚውት ስትደረጉ ሰላም ይገኛል። ቆይ አንዴ ተረጋጋሽ። ጥቅስ እስከማውጣት ድረስ አንዴ ራስን መቆጣጠር ስለማችል አንዴ ነው የሚት ያልኩ። እሺ በቃ ወጥቻለሁ። ተው ማን ነው ያወራው? ወጥቻለሁ። በቃ ተው። እኔ እናንተ ወይ ከጃቢር ጋር ልወያይ። አንተ ውጣ። አይቶ ቁጭ በል እዚህ ጋር። ማን ነው ያወራው? እዚህ ጋር ሙሴ ሞተ ያለ ያወራ ማለት ማን ነው ያወራው? እዚህ ጋር መውጣት ትችላለህ። አለ እጃቢ ትቀጥላለህ። ትሩዝ በጣም አድካሚ ሰው ነው ከምታስበው በላይ ማለት ነው። ካሁኑ የባሰ ነው። ትሩዝ ደግሞ ካሁኑ ሳይሆን ቶሎ ትሩዝ አንተ ጃቢ ትቀጥላለህ። ይሰማል ጃቢ? ቀጥል። አረ ቀጥል ራስክ። ትሩዝን በቀኝ ካልከው ማለት ነው። ቀኝ ምንድን ነው? ቀኝን አብራራልኝ። ራሷ ፊደሏ ምንድን ናት? ኝ ራሱ ለምንድን ነው ኝ የሆነችው? ለምን ቀ ቋ አልሆነችም? ኤቭሪ ነገር ነው የምታወራው ከመጀመሪያው ጀምረህ ማለት ነው። ቀጥል ከሱ ጋር በጊዜ ነግሬሃለሁ። እሺ ዕብራውያን አንድን እስቲ ያውጣልኝ። አንድ ጥያቄ ጠይቀው። በዚህን ገምግሞና ወይ ካንተ ጋር ይቀጥላል። ዕብራውያን አንድን አውጣልኝ። አይ ጥያቄ እኮ ነው ያልኩት። ያ ከሰማኝ ጥያቄ መጠየቅ ፈለገክ ነው? አንድ ጥያቄ ወጥቼ እኔ ኦፍ አደርግና ለመማር ስለሆነ የመጣሁት ኦፍ አደርጋለሁ። ከዛ በኋላ አልናገርም። አብዱ እንዳለው ሳይሆን ኦፍ አደርግና አዳምጣለሁ እስከሚጨርስ። ምንድነው ጥያቄ? ክሽ ልቀጥል? ጠይቅ ጥያቄ ነሽ። እሺ በእስልምና አንድ ሰልሞ የነበረ ሙስሊም ማለት ነው በዛው የመቆየትም ከዛ ሃይማኖትም የመውጣትም መብት አለው የለውም? አለው አይደለ? እሺ
ልጠይቅ ያሰብከውን ገብቶኛል፣ ልመልስልክ። እሺ እሺ። አዎ ይሄ ከእስልምና የወጣ ሰው ይገደላል ምናምን ነው መሰለኛ ጥያቄ። አዎ እኮ እሺ፣ በስነ ስርዓት ላስረዳክ ምን እንደሆነ ልንገርክማ። ኢስላሚክ የሆነ ሀገር በእስልምና የሚተዳደር ህግ አለ አይደለ? ለምሳሌ በቀላሉ ሳስረዳክ የት ነው የምትኖረው አንተ? ኢትዮጵያ ነው? ኢትዮጵያ። አዎ አሁን ለምሳሌ አንተ ኢትዮጵያ ውስጥ ብትኖር ለምሳሌ ፌዴራል ህገ መንግስቱን ብትቃወም ለሱ አልገዛም ብትል እንደገና ደግሞ ይሄ ህገ መንግስቱን የሚያሳልፍ ነገር አሳልፈ ብትሰጥ ምናምን ነገር ምንድን ነው የሚያደርጉክ? ማለት ፍርድ ይኖረዋል። ፍርድ ግን አሁን ለምሳሌ አንተ አሁን የፌዴራል መንግስቱን እዚህ ሀገር ስትኖር የመደገፍ ግዴታ የለብህም አይደለ? ልትጠላችሁ ትችላለህ፣ ተቃዋሚ ልትሆን ትችላለህ። ገባህ አይደል? እና መቃወምም ካለብህ በአግባቡ ነው የምትቃወመው ነው ፌዴራል መንግስት ስለሆነ ነው። ገባህ አይደል? ግን የፌዴራል መንግስቱን መሸጥ ሊሆን ይችላል፣ እርስ በርስ ማባላት ሊሆን ይችላል። እነዚህን ነገሮችን ብታደርግ ያው መንግስት ዝም ብሎ አያይክም አይደለ? በእስልምናማ ሃይማኖት አንድ ሰው ከእስልምና ሃይማኖት ወጥቶ በሸሪያ የሚተዳደር ሀገር ውስጥ ማለት ነው አንደኛ በወንድሞች መካከል መከፋፈልን የሚፈጥር ከሆነ ገባ እርስ በርስ ለማጣላት ምናምን ነገር ማለት ነው። ለምሳሌ የሰሜን ጦርነት አካባቢ እንደውም ትዝ የሚል ከሆነ ካምፕ ውስጥ ወታደር ወጥቶ የራሱን ጓደኞች እያስጠቃ ያስገድል ነበረ። ትዝ ይላል። የሆነ አቃጥሎ ምናምን የገደሉት እንደሱ አይነት ነገር ነው። አሁን ከእስልምና የወጣ ሰው ይገደላል የሚለው ነገር እሱ ነው እንጂ ማንም ሰው ከእስልምና መውጣት ይችላል ከፈለገ። ምክንያቱም በቁርአን ላይ በግልጽ ምን ይላል? በሃይማኖት ማስገደድ የለም ይላል። ገባ አይደል? በቃ ምንም ማስገደድ የለም። ግን ምንድነው ያልኩክ? በሸሪያ ኢስላሚክ በእስልምና በሸሪያ የሚተዳደር ሀገር ውስጥ ሲሆን ገባ ያልኩ ነገር በዛ ህግ መሰረት ነው የሚተዳደረው። ረዳኸኝ ያልኩ ነገር ግን ከእስልምና ወጥቶ ወንድሞችን ለመከፋፈል የተለያየ ነገር ቢያደርግ በቃ ለዛች ሀገር ሪስክ ከሆነ ሰውዬ ወይ ከሀገር ይባረራል ወይ ይገደላል ማለት ነው። ይሄ ነው ፖይንቱ ጀነራሊ ማለት ያ ሸሪዓ ማለት ነው። ያ ሸሪዓ አሁን ለምሳሌ በየትኛው ሀገር ውስጥ ነው ያለው? አሁን እንዲህ ልልክ አይደለም። አሁን እየነገርኩህ ያለሁት ምን መሰለክማ ሸሪዓ ህግ ያለበት ሀገር አሁን እንዲህ ልልክ ያው እዚህ ሀገር አለ እዚህ ሀገር የለም ልልክ አይደለም። አሁን እንድትረዳ የፈለግኩት በእስልምና ሃይማኖት በሸሪዓ ሙሉ ለሙሉ የሚተዳደር ሀገር እንትን ይላል። በዚህ ነው የሚተዳደር አሁን እንዳልኩህ ማለት ነው እንጂ ከእስልምና የወጣ ሰው ይገደላል ቢባልማ ዮኒ ማኛ ከእስልምና ወጥቶ አይደለም ሰልሞ ነበር። ያው እና እሱም መግደል አይደለም መሳደብ ራሱ አይቻላልም። እንደ ሙስሊሞች ራሱ እሱ ቤት እየሄዱ ሲወያዩ አያሉ እና ማንም ሰው ተነስቶ ቢከፍር ችግር የለውም ለራሱ ነው ከከፈረም ማለት ነው። እና ለምን ከፈርክም ተብሎ ያዙ ይልቀቁኝ ምናምን አይባልም። ምክንያቱም አላህ ምን ብሎናል? በሃይማኖት ማስገደድ የለም። አንድን ሰው በሃይማኖት በቃ በግድ እንትን ማለት አለበት ተብሎ እንትን አይባልም። እንደገና ደግሞ በእስልምና ሃይማኖት ለሴት ብሎ ለገንዘብ ብሎ ሳያምን የሰለመ ሰው አይቀበልም። እስልምናው አይቀበልም፣ ተቀባይነት አያገኝም። አምነህበት ነው የሚሆነው ማለት ነው። እሺ ምን መሰለህ አሁን እንደዚህ ስትለኝ ማለት ነው የሆነ ሀገር አለ ማለት ነው ይህንን ህግ የሚከተል እሺ አይደለ? ስለዚህ አሁን እዛ ሀገር ውስጥ ያ ሰውዬ ማለት ነው የሆነ ሰውዬ ቢኖር እዛ ሀገር ውስጥ በዚህ ሸሪዓ የሚተዳደር ማለት ነው በዚህ ህግ የሚተዳደር እዛ ሀገር ውስጥ የሚኖር ሰውዬ አሁን ለምሳሌ የሆነ ሀገር በቃ ኢትዮጵያን ብናነሳ ኢትዮጵያ ውስጥ አለ እንበል ይሄ ሸሪዓ ማለት አሁን በቁርአን የተጠቀሰው የተጻፈው ማለት ነው። እሺ ስለዚህ እዚህ ኢትዮጵያ ውስጥ እየኖረ የነበረ አንድ እስላም ከኢትዮጵያ ወጥቶ ገብቶሃል? ከኢትዮጵያ ወጥቶ የኢትዮጵያን መንግስት ሳይሆን ገብቶሃል? የኢትዮጵያን መንግስት አንተ ካስረዳኝ ውጪ ከኢትዮጵያ ቢወጣ እና ሃይማኖቱን ቢቀይር ይገደላል ማለት ነው? አይ አይገደልም። በሃይማኖት ማስገደድ የለም እኮ አልኩህ። አሁን ይሄ መግደል የሚባለው ነገር የመጣው ከህግ አንጻር ነው አልኩህ እኮ። እኔ አሁን በቀላሉ አስረዳሁህ እኮ። በሃይማኖት ይገደላል ማለት ነው እንደዛ ከሆነ እኮ ኖ አይገደል። ለምን ይገደላል? አሁን እኮ ምን መሰለህ ምን አልኩህ? ከእስልምና ከወጣ በኋላ ጀማውን የሚከፋፍል ስራ እየሰራ ነው አልኩህ እኮ። ገባህ አይደለ? አሁን ለምሳሌ እኮ ፖዞናል ተመለስ
ይቅርታ ሜሴጅ ገብቶብኝ ነው። በቃ ይሄ ነው ፖይንቱ። እንትን አብዱልከሪም ይጨምርልሃል። እሺ ይሄ ነው በቃ ፖይንቱ፣ ሌላ ነገር የለውም። አንድ ጥያቄ ልጠይቅ ካንተን እዚህ እንደዚህ አይነት ህግ ማለት ነው ልጠይቅና ታብራራልኛለህ። አብዱልከሪም ምን ያወራሁት ላይ ይጨምርልሃል። በብሉይ ኪዳን የደፈረ ሰው ራስህ ትቀጥላለህ። አሁን